የኤርትራ ጦር ትግራይ ውስጥ አልገባም ስለመግባቱም ማረጋገጫ የለንም ሲል የነበረው የፌደራል መንግስት የኤርትራ ሰራዊት ትግራይ ውስጥ ገብቶ ፈጽሞታል ያለው ጉድ በዛሬው ፓርላማ ይፋ አድርጓል። ከኤርትራ መንግስት የተጣላ ነው የአሰብ ወደብ ጉዳይ ስላነሳን አይደለም። ጠቡ የተነሳው ሽሬ ስንገባም የኤርትራ ሰራዊት ፎቅ ሲያፈርስ፣ አክሱም ስናልፍ የአክሱም ወጣት በጅምላ ሲረሽኑ ጸብ ተፋፍሟል። አድዋ ፋብሪካ ሲነቀል ሲሰረቅ ጸብ ተጋግሏል። አድግራት መድኃኒት ፋብሪካ የሚነቅል ነቅሎ የማይነቅለውን ሲያፈራርስም ጸቡ ጫፍ ደርሷል። ግን ኢትዮጵያ ህዝብ በዚህና በዚህ ስንዋጋ ነው የነበርነው፣ ይህ ሁሉ ሲያደርስ አናውቅም ነበር። የኤርትራ ጦር ትግራይ ውስጥ አልገባም ስለመግባቱ ማረጋገጫ የለንም ሲል የነበረው የፌዴራል መንግስት ኤርትራ ትግራይ ውስጥ ገብቶ ፈጽሞታል ያለው ጉድ በዛሬው ዕለት በፓርላማ ላይ ይፋ አድርጓል። ከኤርትራ መንግስት የተጣላ ነው የአሰብ ወደብ ስላነሳን አይደለም። ጠቡ የተነሳው በሽሬ ስንገባ የኤርትራ ሰራዊት ፎቅ ሲያፈርስ፣ አክሱም ስናልፍ የአክሱም ወጣት በጅምላ ሲረሸኑ ጸቡ ተፋፍሟል። አድዋ ፋብሪካ ሲነቀል ሲሰረቅ ጸብ ተጋግሏል። አድግራት መድኃኒት ፋብሪካ የሚነቀል ነቅሎ የማይነቀለው ሲያፈራርስ ጸቡ ጫፍ ደርሷል። ግን በዚህና በዛ ስንዋጋ ነው። ይህ ሁሉ ሲደርስ እናውቅ ነበር፣ ግን አልተናገርንም እንጂ ከኤርትራ ጋር የተጣላ ነው ቲፒኤልኤፍ ሳይጠፋ ለምን ፕሪቶሪያ ስምምነት ፈረማችሁ ብሎ ነው የሚል የጠቅላይ ሚኒስትሩ ንግግር ትግራይ ውስጥ አልከተተም ብሎ ሲክድ የነበረው መንግስት አሁን ለምን እውነታው ሊያጋልጦ ፈለገ? ለምንስ ሸሸጉ? የሚል ጥያቄ ጭሯል። ከኤርትራ መንግስት ጋር ቅራኔ ውስጥ የገባው በሰሜን ኢትዮጵያ ጦርነት ወቅት የኢትዮጵያ መከላከያ ሰራዊት ከትግራይ ከተሞች ትግራይ ኃይሎችን ሲያስለቅቅ የኤርትራ ወታደሮችን ተከትሎ ከተሞች ገብተው ንብረት ማውደምና ግድያ መፈጸም መጀመራቸው ተከትሎ እንደሆነ ጠቅላይ ሚኒስትሩ አብይ አህመድ በዛሬው በፓርላማ ላይ የተናገሩት። ጠቅላይ ሚኒስትሩ ዛሬ ለፓርላማ አባላት በሰጡት ማብራሪያ የኤርትራ መንግስት የትግራይ ከተሞች የመዝረፍና የማውደም ዓላማ ነበረው ሲል፣ በዚህም የኢትዮጵያ መከላከያ ሰራዊት ሽሬ፣ አክሱምና አድግራት ጨምሮ ከትግራይ ከተሞች የትግራይ ኃይሎች ሲያስለቅቅ የኤርትራ ወታደሮች ከኋላ ተከትለው በመግባት ዘረፋና ውድመት እንዲሁም ግድያ ፈጽመዋል ሲል ነው የተናገረው። ይህንን ቅራኔ የተጀመረበት ጊዜና መንስኤ መሆኑን የገለጸው ጠቅላይ ሚኒስትሩ የኤርትራ ወታደሮች ከመሰል ተግባር እንዲታቀቡ በተደጋጋሚ የኢትዮጵያ መንግስት ሙከራ ማድረጉ ሲገልጽ፣ ለዚህ ጉዳይ ወደ አስመራ በተደጋጋሚ ልዩ መልእክተኛ መላኩን ጠቅላይ ሚኒስትር አብይ አህመድ ይፋ ያደረጉት። በዚህ የተነሳ የኢትዮጵያ መከላከያ ሰራዊት መቀለን ከተማ መቆጣጠር፣ የኤርትራ ወታደሮች ገብተው ውድመት እንዲያደርሱ ለማድረግ የኤርትራ ወታደሮች መቀለ እንዳይገቡ መደረጉን አብራርተዋል። በዚህ በከተማው እንደ ሌሎች ከተሞች ዘረፋና ውድመት አለመድረሱን አብራርተዋል። በዚህን ወቅት በኢትዮጵያ መንግስትና በኤርትራ መንግስት ቅራኔ መጀመሩን ሲያብራሩ የኢትዮጵያ መንግስት በወቅቱ የትግራይ ኃይሎች እየተዋጋም የኤርትራ ወታደሮችን መዋጋት አቅም እንዳልነበረው ሲገልጹ፣ በኢትዮጵያ መንግስትና በኤርትራ መንግስት መካከል የጀመረው ቅራኔ ጫፍ የደረሰው የኢትዮጵያ መንግስትና የህወሓት የፕሪቶሪያ ስምምነት መፈራረማቸው ተከትሎ እንደሆነ ነው ይፋ ያደረገው። በወቅቱ የኢትዮጵያ መከላከያ ሰራዊት ዳግም ወደ ትግራይ ተመልሶ መቀሌን ለመቆጣጠር ተቃርቦ እንደነበር ጠቅላይ ሚኒስትሩ ሲናገሩ፣ በዚህ መካከል የፕሪቶሪያ ስምምነት መፈረሙ የኤርትራ መንግስት እንዳስቆጣ አብራርተዋል። የኤርትራ መንግስት ዓላማ ትግራይን ማውደምና ህወሓትን ማጥፋት እንደሆነ ሲገልጽ፣ የፕሪቶሪያው ስምምነት ይህንን በማስቀረቱ የኤርትራ መንግስት ከኢትዮጵያ መንግስት ጋር የነበረው አለመግባባት ከፍ እንዲል አድርጓል። የባህር በር ጉዳይ የውዝግቡ መነሻ እንዳልነበረም ነው የጠቀሰው። ይህ በብዙዎች ላይ ጥያቄ ያስነሳው ንግግር የኢትዮጵያ የባህር በር ጥያቄ ለማሳካት እየጣር ነው ያሉት ጠቅላይ ሚኒስትሩ በባሌም ሆነ በቦሌ መሳካቱ አይቀርም ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ በዛሬው የፓርላማ ውሏቸው በፖለቲካ ዲፕሎማሲያዊና ኢኮኖሚያዊ ጉዳዮች ላይ ለምክር ቤቱ አባላት ማብራሪያ ሰጡ። በአማራ ላይ በትግራይ ክልሎች ይገባኛል ጥያቄ ከሚከሰትባቸው አካባቢዎች መካከል አንዱ የሆነው የወልቃይት ጉዳይ ሲሆን እንደማይወስኑ ጉዳይ እንደማይወሰኑ ጠቅላይ ሚኒስትር አብይ አህመድ ሲገልጹ፣ በወልቃይት ህዝብ ህልውና ላይ መወሰን የሚችለው የዚያው አካባቢ ህዝብ መሆኑ ያመለከቱ ሲሆን የፌዴራል መንግስት አቋም አሁን ጉዳዩ በህዝበ ውሳኔ ሪፈረንደምና በህጉ አግባብ ይወሰን የሚል ነው። ጠቅላይ ሚኒስትር አብይ አህመድ ይህንን ሲናገሩ ጥር 26 2018 ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ማብራሪያ በሰጡት ሰዓት ነው። ከሰሜን ኢትዮጵያ አካባቢዎች የተፈናቀሉ ዜጎች ጉዳይ በጥያቄያቸው
ያነሱት አብዱ ሐሰን የተባሉ የፓርላማ አባል ተፈናቃዮች ወደ ቀድሞ መኖሪያቸው ለመመለስ የፌዴራል መንግስት ያከናወናቸው የሚገኙ ስራዎች በምን ደረጃ ላይ እንደሚገኙም ጠይቀዋል። ህወሓት ለዓመታት ሲያደርገው የነበረው የተፈናቀሉ ዜጎች ለፖለቲካ ዓላማ ሲጠቀምባቸው ይታያል ሲሉ የወነጀሉ የፓርላማ አባሉም ለተፈናቃዮች ድጋፍ እንዳይደርስና ወደ ቀያቸው እንዳይመለሱ እያደረገ ይገኛል በማለት ከሰዋል። ይህንን ሁኔታ ለመፍታት በፌዴራል መንግስት በኩል ምን እየተሰራ ይገኛል ሲሉም ተያያዥ ጥያቄ ያስከትላሉ። ይህ በእንዲህ እንዳለም ለጥያቄው ምላሽ የሰጡት የጠቅላይ ሚኒስትሩ በጉዳይ ላይ የፌዴራል መንግስት ጽኑ እምነት ያለው መሆኑን ቢያስረዳ የወልቃይት አካባቢ ነዋሪዎች ከትግራይ ይፈናቀሉም፣ ከወልቂጤ የሚፈናቀሉ፣ ከአሶሳ የሚፈናቀሉ ወልቃይት በሰላማዊ መንገድ መኖር 100% መብታቸው ነው ሲሉ ጠቅላይ ሚኒስትሩ የመንግስታቸውን አቋም አሳስበዋል። ወልቃይት በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁለቱንም ክልሎች ማስረጃ አስደግፈው ተቀባይነት ኑሮ አይኑረው ይህ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስናል በማለት አዲስ የተለየ አቋም እንደሌለም አብራርተዋል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ መረጃዎች ይከታተሉ። ሪከርድ ዞን